ያመላካችሁ እሱን ነው ለናገር የፈለኩት አረ ማሚ በፈጠረሽ ወደ ቤታችሁ አልተገናኙም እሱም ቢሆን ቴራስ ላይ ነው ያለው ቴራስ ላይ ጥሩ ያውም ሰው በማይሰባበት ቦታ መሆኑ ጥሩ ነው በደንብ ይጃናገራል ነው ወይስ እየተከታተልሽ ነው እባካችሁ ነድኑኝ ለማልፈልገው ሰው ወንድሞቼ ይዱሩኝ ነው ጆከርዬ አንድ በጣም ጥሩ ሰው ነው እባክህን አድነኝ አልገባኝም ቆይ ምን እንዳደርግልሽ ፈልገሽ ነው ይሄ ሁሉ ነገር እኮ የተፈጠረው ባንቺ ምክንያት ነው ትንኝ እሺ ስለዚህ እሱ መመኘትሽና ቆመሽ ከአዲሱ ባልሽ ጋር ብትስማሚ ነው የሚሻልሽ ሻለ እንዲረዱኝ ነገራቸው እንዴት ይረዱሽ ራስሽን እኮ እንደዚህ አይነት ሁኔታ ላይ ጣልሽ ራስሽ ነሽ ግን አንቺ ከረዳሽ እኔ ጊዜ ያለኝ እባካችሁ እርዱኝ ደግሞ አንተስ አንድ ነገር ብትሆን ቆይ እታተይና እሺስ ማን አላችሁ ስለዚህ በቃ ጠቡን ተው እንጂ ጆከር ቆይ ክብሬስ ከፍ ዝቅ ያረጋኝስ እንዴ እህቴን እናቴን ያዋረደብኝስ ማላ ቆይ ትንሽ ቆይቶ እንደሚተዋል ነገሩም እንዴ ምን ነው እያንቀለቀለ አመጣ ስላልመተው ደብሮ ነው አይደለም እኮ እኔም የመጣሁት ልጮብሽ ነበር ግን ሳይሽ አልቻልኩኝም ቁጣው ሁላ ጠፋ ፓስታ እንግዲህ ብታሰር ሰውስ ምን ይለኛል ፓስታ ተንጂ ፓስታም ድንችም በሹካ ነው የሚነሳው ተንጂ ለያት መነቋቆራን ጀምር ቡና ከነጭሱ ነው ያጠጣሽኝ ተባረኪ እንጀራ ይውጣልሽ ልጅ አሜን አሜን ጋሺ እኔ ደግሞ የናፈቀኝን ምርቃቶትን እኮ ነው ያገኘሁት ለጋ ምርቃቷን ለመውሰድ ነው እንዴ ምን ነው ቅዱስ ያንተ ዘማል ደስታ የሚደሰት የሰውን ስኬት እንደራሱ ስኬት አርጎ የሚያይ ትልቅ ሰው ነው ገባኝ ጋሼ ከተኩላ ይልቅ የበግ ለምድ የለበሱ ተኩሎች ናቸው የሚያስፈሩት በጣም እንጂ ለዛ እኮ ነው ፈጣሪ ሆይ ከወዳጆቼ አንተ ጠብቀኝ ከጠላቶቼ እኔ እጠነቀቃለሁ ተብሎ የሚጸልየው ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ ባለም ዳርቻ ያላችሁ ወገኖቼ በመላ ዛሬ ላይ ጽናት ምን አጋጠማት ከአባቷ የተደወለላት ስልክ ስለ አባቷ ደህንነት ሳይሆን አባቷ ላይ የደረሰ ነገር ያሳያል እሷም ታዲያ ስልኩን አንስታ ከሰማች በኋላ በድንጋጤ ኪራ ያለች ፌንት ነቅላለች አባቷ ላይ የደረሰው ችግር ከባድ እንደሆነ ያስታውቃል ሙሩ ባንድ በኩል ስለ ዳጊ የተጨነቀች ነው ዳጊ ስልክ ደውላ ከያቷ ጋር ናግራት ነበር አሁን ላይ ደግሞ ህሌኒ እባክሽን ይቅርታ አድርጊልኝ ገንዘብ ብቻ ነው የምፈልገው ገንዘብ ስጭኝና ከህይወትሽ እወጣለሁኝ በማለት እንግዲህ ለምና መታ ነበር ናሆሜ ግን ሊቀበላት አልቻለም ምን ልሰራ ነው የመጣችሁ በማለት አስወጥቷታል በአንድ ፊት ደግሞ ነጆከር ወደ ሀገራቸው እየተመለሱ ነው ያሉት ምክንያቱም በውቤት የተነሳ እዛ መቆየት አልቻሉም ድግሱንም እነዘሪሁንና እነታታም ቢያዝኑ ዛሬ ላይ ወደ ሀገራቸው ለመመለስ በመንገድ ላይ ሳሉ ውቤት ደግሞ ለማትፈልገው ሰው ሊድሯት ስለሆነ ይዛችሁ ይሄዱ በማለት ልመና ታቀርባለች ታዲያ አሁን ላይ ወደ ሀገሬ ልሄድ ነው ግን ደግሞ አጉላጉላ አርቄሽ እንዳልሄድ ዞር በይ ከዚህ በማለትም ሰኒም ተናገራታለች ያን ሁሉ ነገር ካደረግሽ በኋላ አሁን ደግሞ ይዛችሁኝ ሂዱ ማለቱ ምን ማለት ነው በማለት ዘሪሁንም ቢሆን አልተቀበላትም ሂጂ ከዚህ ታጠገባችን ራቂ አንቺ ደና ነገር ዝሻመጭም ጦስ ነው ይሄን ሁሉ ለወንድሞችሽ አቃጥረሽ ይሄን ሁሉ ችግር ያመጣሽው አንቺ መሰልሽኝ አሁን እንግዶቼ ልሸኝበት ዞር በይ በማለትም ነው እንግዲህ ተናገራት ወቤትን ቁጭ ብላ እያለቀሰች ነው ያለችው ወንድሟም እንግዲህ ታላቅ ወንድማቸው ይሄን ሁሉ ችግር ያመጣችብኝ እሷ ናት ስለዚህ ተቀመሰው አሁን ላይ ወዳ ሳይሆን በግዷ ታገባለች በማለትም ሽማግሌም እንደሚላክ ሁሉንም ነገር በጆሮ ተደብቃ ሰምታለች ታናሽ ወንድሟ ደግሞ እንድታገባ አልፈለገም ትንሽ ትቆይ በራሷ ፍላጎት ቢሆን ይሻላል ብሎ ወንድሙንም ቢለምነው ወንድምየው ደግሞ ብዙ ጣጣም ትታብኛለች ከዚህም በኋላ ራሴን ዝቅ አርጌ እስካዋረደችኝ ድረስ አሁን ደግሞ የራሷ ሳይሆን የኔ ምርጫ ነው ታገባለች በማለት ወስኖባታል እነብርቄም ቢሆኑ ወንድሟን ለማና እናናግረዋለን አንቺ አይዞሽ ቢሏት ግን ደግሞ ወንድሟ አሁን ላይ ቁርጥ አድርጎ ነግሯቸዋል ኪያ ደግሞ አሁን ላይ ተሄኖክ ጋራ በፍቅር ጉዞ ሊሄዱ አልቻሉም ስለዚህ አትድረስብኝ ብላ ከዚህ ቀደም ማስጠንቀቂያ ሰጠው ነበረ ግን ደግሞ በኤዱ መገኘትና ኤዱ እሱ እጁ እንደሌለበት ስታውቅ ለሷም ደግሞ ኤዱ እንድትገኝ ብዙ መስዋዕትነትን እየሰደበችውና እያዋረደችው ተጎኗ ሆኖ አልተዋትም ነበረ ዛሬ ላይ ታዲያ እናቷ
አንድ ቀን ስትሸኘው ሲተቃቀፉ ስታይ አሁን ላይ ሄኖክን አግኝታ ከልጅህ ራቅ ብለው ነበረ። አሁን ግን ሄኖክ ስራውን መስራት አቅቶታል። ስለዚህ ያለው አማራጭ እየሰከረ እየተንገራገደ በየሰፈሩ መዞር ሆኗል ስራው። ሀና ደግሞ ለምንድነው እንደዚህ የምትሆነው? ስካር ምን ይሰራልሃል? ራስህን ኩን በማለት እንግዲህ ከቢሮ አካባቢም ስለነበረ ቢሮ አካባቢ ያሉ ሰዎችስ ምን ይሉሃል? የስራ ቦታ አካባቢ እንደዚህ ሰክረህ መምጣት አልነበረብህም። አሁን ወደ ቢሮ እንግባ ብትለውም እሺ ሊላት አልቻለም። ስለዚህ ወደ ክያ ገብታ ትነግራታለች። ክያም ታዲያ እኔ አሁን ላይ ከጎኑ ከሆንኩኝ ነገም ከጎን ይሁኝ ነው የሚለኝ፣ ቁርጡን ይወቀው አልፈልግም ብትላትም ቢሆንም እኮ በጣም ትወደዱ ነበረ። የዛኔ ፍቅራችሁን አስበሽ ከመንገድ ላይ አስገቢው። አሁን ላይ ሰው ሁሉ እያየው ነው ያለው። መንገድ ላይ ቁጭ ብሎ እየጠጣ ነው፣ የትም ወድቋል በማለት ክያንም ታሳምናታለች። ስለዚህ ክያ ወደ ሄኖክ ትሄዳለች። ሄኖክንም ቢሆን ናግባ ስትለው ተይኛ፣ አንቺ ምን አገባሽ? ምንም አያገባሽም። እናትሽም ብትሆን ከዚህ ራቅ፣ ከልጄ ራቅ ብላኛለች። ስለዚህ አያገባችሁም፣ ብጠጣም ባልጠጣም እናንተ የሚቀነስባችሁ ነገር የለም በማለት እንግዲህ አልገባም እምቢ ይላታል። እሷም በንዴት ልጁን እንደዚህ የዳረገችው እናቴ ናት በማለት በእኔ ህይወት እናቴ ለምን ገባሽ በማለት እናቷንም ትናገራለች። እናቷ ደግሞ ወንዶች ሲባሉ እንደዚህ ናቸው፣ አለስልሰው ገብተው ይጎዱሻል። ስለዚህ የትም ነው አንቅረው የሚተፉሽ፣ ተተጠቀሙብሽ በኋላ ከዚህ ልጅ ደግሞ ራቂ በማለት ብትላትም ከነጭራሹን ደግሞ እኔ ያልኩትን እንኳን አምጥቶ ነገረሽ አየሽ ብትላት፣ ክያ ግን እሱ አልነገረኝም፣ ከመጀመሪያው አንቺ ያደረግሽውን እኔ በጆሮዬ ሰምቼዋለሁ። ስለዚህ በእኔ ህይወት ማንም አያገባውም፣ እኔና ሄኖክ እንዋደዳለን። አሁን ላይ ደግሞ እሱ ወደ እኔ ለመቅረብ እየተጣጣረ ነበር። እኔ ብዙ አስቀይሜው አንገቱን አስደፍቼው እንኳን በችግሬ ጊዜ ከጎኔ ሆኗል በማለት ለእናቷም ትናገራለች። ክያ ታዲያ አሁን ላይ ልጁ ባንቺ የተነሳ እኮ ስራውንም መስራት አልቻለም፣ ሰካራም ሆኗል፣ በየመጠጡ ቤት መዞር ሆኗል ስራው በማለት እናቷንም ተናግራለች። ሀናም ነገሮችን ለማብረድ እንደምንም ብለ ኪራም ታዲያ በተፈጠረው ነገር እንዴት ቢሮ ሳትቆልፉ በማለት ሀና ላይ ይጮህባታል። ሀናም ታዲያ ድንገት ትደናግጠን ነው በማለት እንግዲህ እውነቱን ተናግረዋለች፣ ስለ ኪያና ስለ ሄኖክ ያሉበትንም ነገር ለማስረዳት ስትሞክር፣ ስለዚህ እኔ አሁን ላይ ስለ ሰራተኛና አሰሪ እንጂ ኪያም ብትሆን እህቴም ብትሆን እዚህ ቢሮ ሰራተኛ ናት፣ አንቺም ብትሆኝ ጻፊ ነች። ስለዚህ ስራሽን ትተሽ የትም ንቅንቅ ማለት የለብሽም። ደግሞ ስትወጪ ይህን ሁሉ ንብረቴን ለማዘረፍ ነው ወይ መዘግታችሁ መውጣት አለባችሁ ማንኛችሁም ቢሆን ብሎ ለጊዜው ቁጣውን ሰንዝሯል ሀና ላይ። ሀናም በድንጋጤ ሁለተኛ አይለመደኝም፣ ይቅርታ አድርግልኝ፣ ነገር ግን ኪያና ሄኖክ ችግር አጋጥሟቸዋል፣ እነሱን እንደምንም በልና አስማማልኝ በማለት እያለቀሰች ነበር የነገረችው። ሄኖክና ኪያ ጓደኞቼ ናቸው፣ ስለዚህ እንዲጣሉም ሆነ እንዲከፉ አልፈልግም፣ ስለዚህ አንተ እንደምንም ብለህ አስማማቸው በማለትም ነግረዋለች። ነገር ግን ስራዬን ከጨረስኩ በኋላ እሄዳለሁ፣ አንቺም አሁን ወደ ስራሽ ሲል ተናግሯታል። በአንድ በኩል እንግዲህ በአንድ በኩል ደግሞ ሄለን ወደ ሙሩ ጋር ትመጣለች። ሙሩ ብቻዋን ቤት ውስጥ ነበረች። ታዲያ ይቅርታ አድርጊልኝ በማለት እንግዲህ እግሯ ላይ ተደፍታ ታለቅሳለች። ምን ሆንሽ? ምን ደግሞ ምን ልታደርጊ መጣሽ? ያንቺ ነገር ማለቂያ የለውም። ደግሞ ምን ይዘሽ መጣሽ? እባክሽ ተይኝ፣ እኔ አሁን ስላንቺ ማሰብ አልፈልግም ብትላት ሙሩም ከዚህም በፊት ብዙ ነገር አድርጌሻለሁ፣ ልታምንኛ አትችይኝም፣ ግን ደግሞ አማራጭ አንቺ ብቻ ነሽ፣ እባክሽ አግዥኝ፣ ልጄ ታማለች በማለት ሙሩን ታዲያ በልጅሽ አታሟርቺ፣ በልጅሽ አትነግጂ፣ የዚህን ያክል ክፉ ሴት አትሁኝ፣ የራስሽን ጥቅም ብቻ አታስቀድሚም በማለት ስትናገራት የእውነቴን ነው፣ በአሁኑን ልጄ ታማለች፣ ገንዘብ ያስፈልገኛል፣ ገንዘብ ብቻ ስጭኝና ከዚህ ሄዳለሁ በማለት ሙሩንም ትለምናለች። ሙሩም አንጀቷ ስላልቻለ ቁጭ ብላ እንዲያወሩ አድርጋት ነበረ። ታዲያ እሺ ያንቺስ ክፋት የታወቀ ነው፣ እናትሽ ግን ከአንቺ ጋር ይተባበራሉ ብዬ አላሰብኩም ነበር፣ ለምንድን ነው በልጅቷ የምትነግዱባት በማለት ሙሩ ትናገራለች። ሄለንም ታዲያ በጣም ትደናገጣለች። እናቴ ደውላ ነበር ወይ? ስልክ ቁጥርሽን ራሱ አታውቀውም፣ እንዴት ልታውቀው ቻለች? እንዴት ልደውል ቻለች? በማለት እንግዲህ በጣም በድንጋጤ ላይ ሳለች ናሆሜ ይመጣል። ናሆሜም ታዲያ
ይቺ ሴት እዚህ ቤት ስትገባ ለምንድን ነው ዝም ብለሽ ያስገባሻት? አሁን ላይ የሚመጣውን ችግር ባንቺ ነው በማለት እንግዲህ ሄለንንም ቢሆን ጎትቶ ከቤት አስወጥቷታል። ነገር ግን ልጇ እውነት ታማ ይሆናል። ስለዚህ አሁን ላይ ታዲያ ሕክምና ወጪ ሊያስፈልጋቸው ችሎ ይሆናል። ለሙሩም ደግሞ እናትየዋ ስልክ የደወሉት ሙሩም ታዲያ በመጀመሪያ ላይ ናሆሜና ሀዊ ሳይመጡ ከዚህ ቤት ውጪ እስከ ዛሬ ብዙ ጊዜ አምኜሽ ነበረ፣ ግን አንቺ ምንጊዜም ተስተትሽ አትመለሽም በማለት ስትናገራት ነበር ልመናውንም የቀጠለችው። ናሆንም ታዲያ ልጇ እኮ ታማባት ነው በማለት ሙሩ ትናገራለች። አሁን ላይ ስለ ማንም ማሰብ አልፈልግም፣ ስለ ሰርጋችን ብቻ ነው ማሰብ የምፈልገው፣ ስለዚህ ሁለተኛ እዚህ ቤት እንዳትመጣ በማለት እንግዲህ ለሙሩንም ይናገራታል። ሙሩም እንግዲህ ግራ ተጋብታለች። እውነት ሳማት እንደሆነ እንዴትስ እናቷ እዚህ እኔ ጋር ስልክ መደወላቸው በጣም ያስግቷታል። ማላችን አንድ ሰው ቢገባ አሁን ላይ ባንቺ ነው ጣጣው በማለት ሙሩንም ናሆሜ ተናግሯታል። ዳጊ ታዲያ እውነት አሟት ከሆነ በጣም የተወሰበሰበ ነገር ሆኖባታል ለሙሩ። ቁጭ ብላም እያለቀሰች ነበረ። ለሀዊም ልትነግራት አልቻለችም። መኝታ ቤቷን ዘግታ እያለቀሰች፣ ሀዊ ደግሞ ለጽናት ስልክ ደውላላት እያለቀሰች ነው በማለት ቶሎ እንድትደርስ ትነግራታለች። ሙሩ ታዲያ እውነትስ ታማ ከሆነ ዳጊን በጣም ነው መወዳት፣ ስለዚህ መርዳት አለብኝ፣ ግን ደግሞ ሄለን የተደጋጋሚ ክፋት እየሰራችባት ስለሆነ እሷን ሊያምኗት አልቻሉም። ማንኛቸውም ቢሆኑ አሁን ላይ ክፋት ስለሆነ ሁሌም የሚያገኙባት በጥላቻ የተሞላ ስለሆነ ልቡ። ታዲያ ሙሩ አሁን ላይ እውነቷን ሊሆን ይችላል፣ ዳጊ ታማ ይሆን ይችላል፣ መርዳት አለብኝ በማለት በሀሳብ ላይ ነው ያለችው። ሁልጊዜም ተንኮል የማያጣት ሄለን ግን ምናልባትም ተንኮል አስባ ሊሆን ይችላል በማለትም ማንም ሊረዳትና ሊሰማት አልቻለም። ሁልጊዜም ተንኮል ስለሆነ ስራዋ። አሁን ላይ ግን እውነት ዳጊ ታማ ከሆነ የግዴታ መርዳት አለባቸው። ምክንያቱም ሰርጉም እየደረሰ ስለሆነ በሰርጉ ላይ ደግሞ ሌላ ችግር እንዳይመጣ በሰዓቱ ደግሞ ቢያሳክሟት የተሻለ ነው። ግን ደግሞ በፍቅራቸው መሀል ብዙ ፈተና መጥቶባቸዋል። በተለይ ሄለን በጣም እየፈተነቻቸው ነው ያሉት። ናሆምንና ሙሩን ለማለያየት የማታደርገው ጥረት የለም። ናሆምን የራሷ ለማድረግ ነው የምትፈልገው። እሱ ደግሞ አልፈልግሽም ከነ ጭራሹን፣ ግን ደግሞ ዳጊ ልጄ ከሆነች አሳድጋለሁ፣ እረዳለሁ፣ ካልፈለግሽ ደግሞ ለኔ ስጪኝ በማለትም ጠይቋት ነበር ከዚህም በፊት። እሷ ግን የምትፈልገው ሶስታችን አንድ ላይ መኖር ነው በማለት ሙሩንም ቢሆን ከፍና ዝቅ ስታረጋት አንቺ መውለድ አትችይም፣ ጥለሽ ውጭ ከዚህ ቤት በማለት እየተናገረቻት እየሰደበቻት ነበር። ዛሬ ደግሞ ስትመጣ እንግዲህ እውነቷን ከሆነስ መርዳት አለብኝ በማለት ሙሩ የዋህ ናት። ስለዚህ እያሰበች እየተጨነቀች እያለቀሰች ነው ያለችው። ጽናትም ታዲያ መታ ለዚህ ነው ወይ የምታለቅሽው? ሁሉም ነገር ይስተካከላል በማለት ለራስሽ አስቢ፣ ሁሉም ነገር ይስተካከላል፣ ለራስሽ አስቢ። አሁን ላይ ሄለን እውነቷን ከሆነ በምንረዳት እንረዳታለን፣ ግን ደግሞ እሷ ሁልጊዜም ተንኮል ስለሆነ ምናልባት ሌላ ዘዴ ፈጥራ መታ ይሆናል በማለት ነበር የተናገሩት። ከዚህ ቀደም እንግዲህ የኪያ እናት ለሄኖክ ለልጅ አትገባትም፣ አትመጥናትም፣ ከልጅ ራቅ በማለት በማስጠንቀቂያ ጭምር ሰጥተው ነበረ። ታዲያ አሁን ላይ ሄኖክ ችግሮችን ፈቶ ራሱን ለማስተካከል እየሞከረበት ባለ ሰዓት ነበር እንደዛ ያለችው። ለኪራም ቢሆን ለእህትህ እኔ አልመጥናትም ወይ? እኔ አሁን ላይ ራሴን እያስተካከልኩ ነው፣ ግን ደግሞ እናቷን ብትሆን ከኪያ ራቅ እያለችኝ ነው፣ እኔ ለእህትህ አልሆናትም ወይ? በማለትም ነግሮት ነበር። ኪራም ቢሆን ተረጋጋ፣ ነገሮችን ረጋ ብለን እናስተካክለዋለን በማለት መክሮት ነበረ። ማታ ታዲያ እየጠጣ ቢሮም ማደር ጀምሮ ነበር። አሁን ላይ ጭራሽ ብሶበታል። ኪራም ታዲያ ወደ ቢሮ ሲገባ ቢሮውን ሁሉ ክፍት አድርገው ማንም ሰው የለም። ኪራም ታዲያ ይናደዳል። የት ሄደው ነው ቢሮ ክፍት አድርገው በማለት እንግዲህ ወደ እነሱ ክፍልም ቢገባ ማንም ሰው አልነበረምና ለሀና ተደጋጋሚ ይደውልላታል። መጣሁ፣ አሁን መንገድ ላይ ነኝ፣ የሆነ ችግር አጋጥሞኝ ነው በማለትም ሀና ትናገራለች። ኪራም እንግዲህ በፍጥነት ወደ ቢሮ እንድትመጣ ሀናን ያዛታል። ሀናም በፍጥነት ወደ ቢሮ ትሄዳለች። ኪራም በሀና ላይ ብዙ ነገር ትናገራታል። እንዴት ነው ይህን ሁሉ ንብረት ልታዘርፉኝ ነው ወይ ክፍት አድርጋችሁ የምትሄዱት? በማለት ነበረ ሀናን የተናገረ።
እኔ ነጻነት የሰጠኋችሁ ሰጥለጥ ብላችሁ ራሳችሁ አውቃችሁ ትሰራላችሁ ብዬ ነው። እንደ ማንኛውም አሰሪ እኔ ሰጥለጥ አርጌ ማሰራት አቅቶኝ አይደለም በማለት እንግዲህ በጣም ተናዶም ስለነበረ ሀና ላይ ይናገራታል። ሀናም እንግዲህ ያለውን ነገር አስረድደው ሁሉንም ነገር ሁለተኛ ዳግምም እንደማይደገም ነግራው ወደ ስራዋ ገብታለች። ሚናም እንግዲህ ወደ ተምሩ ጋራ ተጽናት ጋራ እያወሩ ነበረ ስለ ራኬብ ከዚህም በፊት ከነሙሩ ራት ግብዣ ሲመለሱ ወደ አንቺ ጋር ሄጄ ደራለሁ ብላ ታዲያ እሷ ግን ሌላ ወሬ ለመስማት ነበር ሄደችው። ራኬብን አላስተኛ ብላት ሌሊት ራኬብ በጣም ትናደድና ሲበዛባት ከመኝታ ቤት አስወጥታ እሳሉ እንድትተኛ ታደርጋታለች። እሷ ታዲያ ወዲያውን ወደ ነኪራ ጋር ደውላ ነበር ሌሊቱን። አሁን ላይ በቤት ከመጣች በኋላ ስትነግራት ነበር ለጽናት። ጽናት ኪያ ራኬብ ከነሳንጆ ጋም የተነሳችውን ፎቶ ሁሉንም ነገር እንዳወቀች እናም ከነሱ ጋር የምትውል እንደሆነ አድርጋ ነው ያሰበችው። ስለዚህ ያን ሁሉ እያወራቻት ነበረ ሙሩ። ጽናት ግን ዛሬ ላይ ምን እንደሆንኩ አላቅም፣ ውስጤ ስብር እያለብኝ ነው፣ የሆነ ነገር የተፈጠረ ነገር አለ መሰለኝ፣ ጨንቆኛል እያለቻት ነበረ። ሚናም ታዲያ ምን ሆነሽ ነው? ምናልባትም ቡና ናፍቆሽ ሊሆን ይችላል። የኔ ቡና ፏፏ አድርጌ አሁን እዚህ ጋር ፈላልሻለሁ በማለት ብትነግራትም ቡና አልፈልግም፣ ግን ደግሞ የሆነ የተፈጠረ ነገር የሚያስፈራኝ ነገር አለ ውስጤን በማለት ነበር ያማከረች። እንግዲህ ሆኖም ቀረ ጽናት አባቷ የሆነ ነገር ሆነው ይሆናል። ስለዚህ እንግዲህ ማታ ላይ ከሙሩም ጋር አበረታታትና አይዞሽ ለራስሽ ሁኚ በማለት እንግዲህ ሙሩም ጋር ሄዳ ስለነበረ ሀዊም ተጨንቃ ስልክ ደውላላት ነበረ። ታዲያ በመሀልም ወደ እሷ ሄዳ ከዛም ስትመለስ ደግሞ ማታ ላይ እንግዲህ ከመኝታ ቤቷ ቁጭ እንዳለች ስልክ ይጠራል። ስልኩንም ስታነሳው ከአባቷ ጋር ነበር የተደወለላት። የማታውቀው ቁጥር ነው፣ ግን ደግሞ አባቷ ምን እንደተፈጠረ ምን እንደሆኑ አይታወቅም። ጽናትም ታዲያ ኪራን እየጠራች ነበረ። ወደዛውን ራሷን ስታ ወድቃለች። እንግዲህ አባቷ ላይ የተፈጠረ ነገር ይኑር አይኑር የታወቀ ነገር የለም። ቀጣይ ቪዲዮ ታዲያ የነሙሩ ሰርግስ የታጎል ይሆን? በዳጊ የተነሳ ዳጊ እውነታማ ይሆን ነው ወይስ አዲስ ዘዴ የፈጠረችው ነው ሄለን? እንግዲህ ቀጣዩን አብረን እናየዋለን። የዛሬው በዚሁ አብቅቷል። መልካም ቆይታ